ቢሌን ሳሚን ከንፈሩን ግጥም አድርጋ ሳመችው። ዳግም እና ገነት በጣም ደነገጡ፣ አፈሩ፣ ተናደደ። ዳግም ልብ ይሰብራል። ገነት ምን አይነቲቱ ማፈሪያ ነሽ? እኔ ያሳደግኩሽ ብሌን እንደዚች አይነቷን አይደለችም። ቆይ ብሌን ከገዛ ልጄ ከዳግም ምን አተሽ ነው ሳሚ ጋር ሂደሽ የተንጠለጠልሽው? በፍጹም እኔ ስርዓት አልባ ልጅ አላሳደግኩም ብላ እጅጉን ተናደደች። እጅጉን ደም እንባ አለቀሰች። እውነትም ታሳፍሪያለሽ። ትሰምኛለሽ? ያን ጊዜ እህትና ወንድም ናችሁ ብዬ ሁለታችሁንም ስነግራችሁ በእናንተ መካከል ፍቅር የለም የእህትና የወንድም ነው ብዬ አስረድቻችሁ ነበረም። እናንተ ግን እኛ ተፋቅረናል፣ ተዋደናል፣ በመካከላችንም ማንም አይገባም ካላችሁና እንደዛ ብላችሁ ከለፈለፋችሁ በኋላ ፍቅራችሁን አምኜ ተቀበልኩኝ። ግን ደግሞ መጨረሻው አንቺ ሳሚን እንድታፈቅሪና እንድታገቢ ነው እንዴ? ይገርማል። እጅጉን በጣም ታሳፍራላችሁ። ለማንኛውም የራሳችሁ ጉዳይ ነው። እኔ ምንም ነገር አይመለከተኝም። ግን ደግሞ እንደ እናት እኔ አሳድጌሽ ቆንጥጬ በፍጹም ያንን ሳሚ የሚባል ጋ አብረሽ አትሆኝም ብላ አለቻት። እማዬ እባክሽ ፍቃድሽን እኮ አልጠየኩም። ምክንያቱም እኔ ሳሚን እወደዋለሁ፣ አፈቅረዋለሁኝ በስሜት ተነሳስቼ ነው ዳግምን ያልኩት እንጂ ትክክለኛ ፍቅር እራሴን ሳዳምጠው የያዘኝ ከዳግም ሳይሆን ከሳሚ ነው ብላ ፍርጥ አድርጋ ተናገረች። እናት ሰላም እጅጉን ደስ አላት። እውነት ለመናገር ከዳግም ጋር ብዙም አይሄዱም ነበር። ሳሚ ልጄ ከአንተ ጋር ግን እጅጉን ትሄዳላችሁ አብራችሁ። እናም የእናንተን ፍቅር እቀበላለሁ ብላ ስትል ዳግም እጅጉን ተደነገጠ። በጣም አፈረ። ቆይ ምን ማለት ነው? እኔ አንድና አንድ ያልገባኝ ነገር ቢኖር እናንተ የእውነትም ማፈሪያ ናችሁ። ቆይ እንዴት እንደዚህ ታደርጊያለሽ? እኔ እኮ አምኜሽ ነበረ ብላ አለች። ምን ማለት ነው ደግሞ? እንዴት እንደዚህ ታደርጊያለሽ? ወይስ ደግሞ ያን ጊዜ በተጣላ ነው ጥላቻ ይዘሽ ቂም ይዘሽ ነው ብሎ ሲላት፣ እኔ ለምን ብዬ ነው ባንተ ቂም የሚይዘው? ግን ደግሞ እንደማይሆንና እንደማይሳካ ነው እኮ የነገርኩህ። ብሌን ካንተ ጋር ስትሆን የእውነት ደስተኛ ትመስላለች እንዴ? አይደለችም። ልብ ብለህ ማየት ራሱ አለብህ ብላ አለችው። ኧረ እባክሽ እንደዛ ከሆነ በጣም ጥሩ። ምክንያቱም ማድረግ ያለብሽን ነገር በሙሉ አድርጊ። መቼም ቢሆን መቼም ይቅርታ አላደርግልሽም ብሎ ዳግም ተናዶ ሄደም። እጅጉን የሚያስደንቀው ነገር በኃይሉና ቃል እስከ ዛሬ ያንተ ወንጀሎች በጣም ብዙ ነገሮችን ስሰራልህ ኑሬ አሁን ለምንድነው የማታስጠልለኝ? ሰላም እንደሆነች ከዚህ በኋላ በፍጹም እኔን አታምነኝም። ሁሉም እምነትና ሁሉም ነገር ከስሯል ብላ አለችው። ደግ አደረገችሽ። ድሮም እኮ ነግሬሽ ነበረ። ምን ማለት ነው? ምክንያቱም መቼም ቢሆን መቼም ሰላም አውጥታ ከጣለችሽ እኔ እንደማልቀበልሽና እንድምገልሽ በፍጹም አትጠራጠሪ ብዬሽ ነበር። ያንን ነገር ደግሞ ዛሬ አደርገዋለሁኝ ብሎ አለ። አይ እናንተማ አብዳችኋል ብላ ስትል ምንድነው የሚያሳብደው ነገር? እኔ የተናገርኩት እውነትንና እውነቱን ብላ ነው። እውነቱንና እውነቱን ነው። ቃል አሁን ከፊቴ ጥፊልኝ፣ ካልሆነ ግን የእውነት ነው ምልሽ በእጅ ስበብ ትሆኛለሽ ብሎ በኃይሉ አሽቀንጥሮ ልክ እንደ ቆሻሻ ጣላት። ቃል ብቻዋን ጎዳና ለጎዳና እየሄደች እውነትም ሰላም ላይ የሰራሁት ግፍ ነው መሰለኝ ይህን ሁሉ ዋጋ የሚያስከፍለኝ። ሰላም ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር ይመስገን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ነበር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው አደራ ድራማ እንደቀጠለ ይገኛል። ብሌኔ እንግዲህ በሚገርምና በሚደንቅ ሁኔታ ቆይ ምንድነው እያደረግኩ ያለሁት? ለምንስ ነው ዳግም እስከ ዛሬ ይህንን ነገር ያላደረገልኝ? ሳሚ እኮ ገና ለገና ትናንትና እወድሻለሁ አፈቅርሻለሁኝ ብሎ ሁሉንም ነገር እያደረገልኝ ነው ያለው። ነገር ግን እኔ ምን እያደረግኩኝ ነው?
ቆይ ያፈቀርኩትስ ዳግም ነው ወይስ ሳሚን እያለች በጣም ግራ ተጋባች። ጭራሽ ሳሚን ሳይቀር አንተን ያገባች ሴት በጣም የታደለችና እንዲሁም የምትገርም ናት ብላ አለች። ቆይ ምን ለማለት ፈልገሽ ነው? ታውቂያለሽ አንቺን ያገባ ወንድ ነው እንጂ የታደለው እኔን ያገባች ሴት አይደለችም። እውነት ለመናገር ቆይ የእውነት በእኔ ተደንቀሻል? አዎ በዳግም እንኳ እንደዚህ ቀለበት አድርጎልኝ ስለሱ ሳይሆን የማስበው ስላንተ ነው። ግን ደግሞ እውነታው ምናልባትም በስሜት ተነሳስቼ ስለሚሆን የምወደውና የማፈቅረው የሚሆነው ዳግምን ነው ብላ አለችው። ይኸውልሽ ብሌኔ እኔ አንቺን ባገኝ እጅጉን በጣም ደስተኛ ነኝ። ደግሞ ማገኝሻለሁ። እዛ ድረስ ደግሞ አንቺን ለማገኘት ሁሉንም ነገር አደርጋለሁኝ፣ እታገሳለሁ ብሎ አላት። ምን እያልክ ነው ሳሚ? እውነቴን ነው። አንቺን ገና ያኔ ልገልሽ ስመጣ ያየውሽ ቀና ጀምሬ ነው ከበቃ ከአይነሽ ከሁለ ነገርሽ ፍቅር የያዘኝ። እውነት ለመናገር ታዲያ እንዴት እንደዛ አይነት ነገር ሊረሳና የእውነት እንዴት እንዲህ አይነት ነገር ልረሳውና ሌላ ሴት ላፈቅር እችላለሁ ብሌኔ? ይህንን እኮ መረዳት አለብሽ ብሎ ሲላት በጣም በፈገግታ ተውጣ እጅጉን ደስ አላት። እጅጉን ደስ ብሏት ቆይ ግን ዳግም ጋር እንደዚህ ደስተኛ ነበርሽ እንደ ብሎ ሲላት አረዳ እውነት ለመናገር እስካሁን ከልቤ ሳኩኝ፣ ማለትም ካንተ ጋር ነው ከልቤ የሳኩት ብላ አለችው። በጣም ተገርሞና ተደንቆ አረ የሚገርም ነው። ለማንኛውም ግን አንቺ እንደፈለግሽ ማሰብ ትችያለሽ፣ ለእኔ ግን አንቺ የእውነትም ተመችተሽኛል ብሎ አላት። እንደዛ ከሆነ አሁን መሄድ አለብን ዳግም። ቆይ እኔ ምልሽ ምንድን ነው አላማሽ ብሌን? እኔን እዚህ ታሽኮረምም ያለሽ እዛ ደግሞ ሳሚን ታሽኮረምም ያለሽ ምን እያልክ ነው ዳግም? እኔ እኮ የእውነትም እናት ሰላምን ስለረዳት በጣም ደስ ስላለኝ ነው እንጂ ሌላ አይነት ስሜት እየተሰማኝ አይደለም። ቆይ ደግሞ የእውነት ቀለበት አድርገን የለ እንዴ አንተና እኔ? ይሄ አጉል ጥርጣሬ በጣም የሚያስጠላ ነው ብላ አለችው። አይ አያስጠላም፣ እንደውም የምትገርሚና የምትደንቅ ሴት ነሽ። ቀለበት እኮ ጣትን ነው እንጂ ልብ ሊያስር አይችልም። ልብ ሸፍቶ ከሆነና ሳሚን ከወደድሽው ተናገሪ ቀጥታውን ብሎ አስረግጦ በቅናት እየተንገበገበ ጭራሽ ወደ ቤቱ ሄደ። ገነትና የገነት ጎረቤት እያወሩ ባሉበት ሰዓት የእውነት ከባህሉ ጥይት ስላዳንሽኝ ብቻ ይቅር እምልሽ ይመስልሻል እንዴ? እስኪ እያንዳንዱ ነገር እንድትነግሪኝ እፈልጋለሁኝ ብላ አለቻት። ምን ማለት ነው? እስኪ እኔ እኮ አሁን ባንቺ መልካምነት በጣም ተክኜና በጣም አምኜበት ተቀይሬያለሁኝ። ደግሞም የሰው ልጅ ሆኖ የማያጠፋ የለም። እባክሽ ገነት ይቅርታ አድርጊልኝ። አዎ በድዬሻለሁ፣ በጣም ብዙ ነገር አድርጌሻለሁ። ግን መቼም ቢሆን መቼም የእውነት ሁለተኛ ከበኃይሉ ጋር አልሰራም ብላ አለቻት። አይ አንቺ በኃይሉ ሲጀመር ብትፈልጊ ራሱ ከዚህ በኋላ ያው ገሎ አንቺን አጥንትሽን ለአሞራ ለመስጠት ነው እንጂ ከዛ ውጪ ምንም ይሆንና የሚፈጠር ነገር አለ ብለሽ ነው ብላ አለቻት። እንዴት? ምን ማለት ነው? እንግዲህ ለመግደል እኮ ሽጉጥ አንስተሽበት አልነበር እንዴ? ታይ እንጂ ጎረቤቴ። ለማንኛውም አሁን ደክሞኛል፣ ይቅር ለማለት ራሱ በጣም ብዙ ጊዜ ይፈጅብኛል፣ ከቤቴ ውጭልኝ ብላ አለቻት። ገነት በጣም ተጨንቃብኝና ተጠባብኛለች ማለት ነው፣ ተናዳብኛለች ማለት ነው በኃይሉ። ቆይ እያንዳንዱ ነገር የእውነቴን ነው ምልህ፣ መቼም ቢሆን አልፋታህም። እሺ እያንዳንዱ ነገር አወጣጣሃለሁኝ ብላ በጣም ተናዳ ወጣች። ዳግም እቤቱ ሂዶ እናቱ ጋር ዝም ብሎ አልጋው ላይ እየሰከረ እየለፈለፈ ተኛ። ገነት እጅጉን ተጨንቃና ተጠባ። ቆይ ምንድን ነው እየተፈጠረ ያለው ነገር? እስኪ ብሌን ጋር ልደውል ብላ ብሌን ጋር ከደወለች በኋላ እኔና ዳግም መካከል ምንም ነገር አልተፈጠረም፣ እናማዬ እንድትሰጊና እንድታስቢ አልፈልግም፣ በተለይ በእኔና በሱ ጉዳይ ብላ ስትል ምን ማለት ነው? ትሰሚኛለሽ? አሁንስ በጣም እያናደርሽ ነው። ምን እንደተፈጠረና ምን እንደሆናችሁ ትናገሪ ከሆነ ተናገሪ፣ አይ የምትይ ከሆነ አይ የምህን ከሆነ ምንም አየ ዳግም ይሄ ቅናቱ አንድ ቀን ይዞት ይሞታል ብላለቻት። ታዲያ አንቺም ልጄ እሱም ልጄ ምን እንዳያያዛችሁ ንገሪኝና ልፍታው ብላ ስትል አይ እኔና እሱም ፈታው እንደሆን እንጂ አንቺን እንኳ ማስገባት አንፈልግም ብላ ቻው አለቻት።
ሳሚ እዛ ቤት መኖር ከጀመረ ጀምሮ ሰላምዬ ነፃነትን አግኝታለች። እጅጉን ደስተኛ ሆናለች። ብሌንም ቢሆን ከሰላም ጋር ቁጭ ብለው እያወሩ ባሉበት ሰዓት ታውቂያለሽ፣ ይህን ልጅ ሳስብ በጣም ነፃነት ይሰማኛል፣ ፍሪደምም ይሰማኛል ብላ አለቻት። ዳግምሳ ልጄ፣ ዳግምም እኮ በጣም ምስኪን አፍቃሪ ነው ብላ አለቻት። እሱ መች ጠፋኝ፣ ሳሚንም እወደዋለሁ፣ ግን ደግሞ ምን ማድረግና እንዴት መሆን እንዳለብኝ አላውቅም፣ ብቻ ግራ ገብቶኛል ብላ ስትል እዩልሽ እንደኔ ሆነሽ እንዳትቀሪ፣ ማለትም እኔ የእውነትም ወድጄና አፍቅሬ መስሎ የነበረ ማለቴ ልጄን የወለድኳት እና ሳትወጂና ሳታፈቅሪው ነው። በኋላ ላይ ግን የምወደውንና የማፈቅረውን ሰው ስከተል በሚገርም ሁኔታ እሱን አጣሁት ብላ አለች። አልገባኝም፣ እስኪ ልታስረጅኝ ትችያለሽ? እኔም ተይው፣ እኔም አልገባኝም፣ ሁሉም ነገር ይቅርብሽ ብሌኔ እና የእውነት ሳሚን የምትወጂውና የምታፈቅሪው ከሆነ ለዳግም እውነቱን ንገሪው ብላ ስትላት፣ ግን እሱ በጣም ይናደዳል፣ እንዲሁም ያዝንብኛል። ታዲያ ሁለት ወዶ እኮ አይሳካም፣ ማለቴ የምትወጂውንና የምታፈቅሪውን ሰው መምረጥ አለብሽ ብላ ሰላምዬ አስረግጣ ነገረቻት። ቃል እባክህ በኃይሉ እንዳገለኝ መጠለያ ቤትና ንብረት ማለትም ትንሽ ብር እንድትሰጠኝ እፈልጋለሁ ብላ ስትል ያኔ ከገዛ እህቴ ጋር አብረሽ አብረሽ እኔ ላይ ስትጮሂና እኔ ላይ ስታምቻል ነበር እንዴ? ታዲያ አሁን ለምንድን ነው አንቺን የማግዝሽ? ቃል ይልቁንስ በእጅ ስበብ እንዳኮኝ አንቺን ገዳይ ነኝ። አሁን እሷን ገደልክ ተብዬ መያዝም አልፈልግም። ምክንያቱም ብሌንን እና ዳግምን ሳሚን ልክ ሳልሰጥ በፍጹም እንደ አይነት ነገር አላደርግም። ማድረግ ያለብኝን ነገር በሙሉ ቀስ ብዬ ማድረግ ስለምፈልግ ነው። አሁን ከፊቴ ጥፊልኝ ብሎ አላት። አልጠፋም፣ አንተ የፈለግከውን ነገር አድርግ እንጂ በፍጹም እንደዚህ ሁኜማ የትም ቦታ አልሄድም፣ ምንም ነገር የለኝም ብላ ስትለው እኔ ምን አገባኝ? ለምንድን ነው ጎዳና የማትወጩ? የገዛ እህቴ አውጥታ የጣለችሽን እኔ ምን በወጣኝና ነው የምሸከመው ብሎ አባረራት። ጎዳና ወጥታ ብቻዋን ቀረች። ቆይ እብሌንና ሰላም ላይ የሰራሁት ግፍ ዛሬ ዋጋ እያስከፈለኝ ነው ያለው። ጥሩም ስራ ደግም ስራ በሰማይም ሆነ በምድርም እየተከፈለ ያለበት ማለት ይሄ ነው። ቆይ ምንድን ነው የማደርገው? ምንስ ነው የሚፈጠረው ከዚህ በኋላ እያለች ብቻዋን ማሰብና ማሰላሰል ሆነ ስራዋ። ብሌን እንግዲህ ምርጫዋን መረጨች። በሚያሳዝን ሁኔታ ከሳሚ ፍቅር እንደያዘች አረጋገጠች። ዳግም ብቻውን ቀረም። እኔ በበኩሌ ቃልና ዳግም አንድ ላይ ቢሆኑ እጅጉን ደስ ይለኛል። ቃል ደግሞ ከስህተቷ ተምራ በኃይሉንና የዳግምን አባት የገደለውን በኃይሉን ለፖሊስ ማስያዝ አለባት ባይነኝ። እናንተ